ልጁ ያንተ ካልሆነ አስመርምረና ልጆችን አሳይካለሁ። እኔ እናንተ እንኳን አብረን መኖርና መቀጠል ባንችልም ግን ለልጆቹ አብረን ተገናኝተን ልጆችን በፈለክ ሰዓት ማግኘት እንደምትችል እኔ የት እንዳለውም እንዲያውቅ ሁሉን ነገር እነግርሃለሁ ብያለሁ ማለት ነው። በዛ ባልኩት መሰረት እኔ ልጆቹን አሳይካለሁ ካልኩት ታዲያ ልጆቹን አሳይሃለሁ ካልኩት ሌላ ነገር ሱመያ ለሰይድ ከባድ ማስጠንቀቂያ ሰጥታለች። ሰላም እስካሁን የለችም፣ ስልኳም ዝግ ነው። ሰይድ እንግዲህ ያደረገው ነገር በጣም ብልግናና የማይደረግ ነገር ነው ያደረገው። በቀደም እንግዲህ ባያችሁት ቪዲዮ ሁላችሁ ማለት ነው፣ በጣም ያሳዝናል። ሰላምን ምን እንዳደረጋት እንግዲህ ፖሊስ ሁሉ አመቶ ምናምን ነገር። ሰይድ በነገራችን ላይ በጣም ባለጌ ነው። ምክንያቱም ሰይድ እንግዲህ ሱመያ ልጆችን እንደምታሳየው ቃል ከገባችለት በኋላ ነው ይሄን ሁሉ ድርጊት ያደረገው ማለት ነው። እንደኔ ግን አሁን ለሱመያ የምለው ነገር ይሄ ልጅ ልጆችን የማይፈልግም፣ ትዳሩን የማይፈልግም። ትዳሩን ቢፈልግ ልጆችን ቢፈልግ ኑሮ ድሮ ካዩ ጋር እንደዚህ አይነት ብልግና ነገር ማድረግ አይፈልግም ነበረ። ያውም ሱመያም በሰው ሀገር ላይ በሊቢያ ላይ ጥሎ ነበረ። እሱ ድል ባለ ሰርግ የተሞሸረው ማለት ነው ከበረኪና ካዩ ከሰው ተደባዳቢ ዋጋ ማለት ነው። ስለዚህ ይሄ ልጅ ልጆቹን አይፈልግም፣ ትዳሩንም አይፈልግም። እና ምን ልጅ ፈልጌ ነው ሱመያ ጥንቃቄ ማድረግ ያለብሽ ከልጆች ነው። እና ተመልካቾች ደግሞ ልጁን አሳዩ አበዛሹ ምናምን የምትሉ ሰዎች ልታድጉ ይገባቸዋል። ምክንያቱም የሰው ትዳሩን የማይፈልግ ልጆችን የማይፈልግ፣ ስለዚህ ልጆቿን ራሷ እንድታሳድግ እናንተ ከጎኗ መሆን ያለባችሁን ከጎኗ ሆኑ። ቻናሏን እዩላት፣ አበረታቷት። አለቀ። በዚህ ነው ማለት ያለባችሁ እንጂ ልጆቹን ሳያይ ምስኪን ትላላችሁ። ልጆቹ ማየት ቢፈልግ እቺ ልጅ ልጆችን እና ልጆችን አሳያለሁ ባለችው ነው እንግዲህ ሰላምን ምን እንዳደረጋት ያያችሁ ሁላችሁ ማለት ነው። ስለዚህ በጣም ያሳዝናል። ሰይድ የሚሰራው ስራ ሁሉ ምንም ነገር በጣም የሚደብር ስራ ነው የሰራው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰቦቼ ከሱመያ ጋር ምንም ጥፋት የለባትም። ብዙዎቻችሁ ሱመያን እየወቀሳችሁ እያየሁኝ ነው ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይዛው ብያላችሁበት የዓለም ዳርቻ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ማለት ነው። ውድ ቤተሰቦችን ሰብስክራይብ ስለምታደርጉ በጣም እናመሰግናለን። እና እንግዲህ ዛሬ የመጡበት ማለት ነው ስለነሱ መያና ስለነ ሰይድ ነው ማለት ነው። ቤተሰቡን በእነሱ ቪዲዮ ሰርቻ አላውቅም ማለት ነው። ግን ቪዲዮውን አይቼው በጣም ነበር የገረመኝ የሚያዘንኩትም ማለት ነው። እንግዲህ ሰይድ ያደረገው ነገር ሰይድ ሁሌም ተንኮል ለመስራት ወደ ኋላ አይልም እንደምታውቁት ማለት ነው አይደል እንዴ? ሁሌም ተንኮል መስራት ደስ ሲለው ሴት እህት እያለው ሴት እናት እያለው ተንኮል ከመስራት ወደ ኋላ አይልም ማለት ነው። እንግዲህ በቀደም የተለቀቀው ቪዲዮ አይታችሁታል ማለት ነው። ሁላችሁም ሰይድ የሚሰራው ስራ ሁሉ በጣም እንትን የሚል ነውና እና ምን ልላችሁ ፈልጌ ነው። ስለዚህ ሱመያ እንግዲህ ሰይድን በጣም ከባድ የሆነ ማስጠንቀቂያ ሰጥተዋለች ማለት ነው። እሱም እንግዲህ ሰላም የለችም፣ ስልኳም ዝግ ነው። የት እንዳለችም የምታወቀው ነገርም የለም። ምን ትሆን የት ድረስ የት ትውደቅ ስልኳ ዝግ ነው። ሱመያ ስደውልላት ስልኳ አልሰራም ብሎኛል ብላለች። እንግዲህ አምጣልን ከጣልክበት አምጣልን፣ ለምንድን ነው እንደዛ ያደረግከው? እማትገኝ ከሆነ በጣም ከባድ ችግር ነው የሚፈጠረው ብላ ማስጠንቀቂያ ሰጥተዋለች ማለት ነው። እንግዲህ ይህንን ማስጠንቀቂያ እንግዲህ ምን ሊሆን ያው ቪዲዮ አልሰራም ማለት ነው። ከዛን ከበቀደም ወዲህ ምን አዲስ ነገር ይዞ እንደሚመጣ ሰይድን እንመለከተዋለን እናየዋለን ማለት ነው ሁላችንም ቤተሰቦቻችን። ነገር ግን ሰይድ የሰራው ስራ በጣም ብልግናና በጣም አሳፋሪ ነገር ነው የሰራው ማለት ነው። ምክንያቱም የማይደረግ ስራ ነው ያደረገው አይደል እንዴ ጋይስ? ሁሌ ተንኮል ነው የሚሰራው ሰይድ። ለምንድን ነው እንደዚህ መሆን የለበትም። እና እንደኔ የሚለው አሁን ሱመያ ልጆችን አርፈሽ አሳድጊ ነው የምለው እኔ። ሌላ ምንም ነገር አለም ስለ ሰይድ ስለምን ማለት ማውራትም አልችልም። ስለዚህ ልጆችን በስነ ስርዓት አሳደጊ በቃ። ሰይድ ልጆቹን የማይፈልግም ትዳሩን የማይፈልግም አይደል እንዴ? ትዳሩን ልጆቹን የሚፈልግ ቢሆን በሊቢያ እነዚሁም በሊቢያ በማይታመነው ሀገር ሊቢያ ላይ እንግዲህ ብዙዎቻችሁ ታውቃላችሁ ሊቢያ ምን አይነት ሀገር እንደሆነ አይደል? ለእናንተ መንገር አይጠበቅብኝም። በዛ እንደዛ የሆነች ነው ሱመያን ጥሎ ሄዶ ካዩ በረኪና ጋር ደል ያለ ሰርግ፣ ምን የመሰለ ሰርግ እንደዛ ፏ ብትን ብሎ ያገባው ማለት ነው። ስለዚህ
ትዳሩን አይፈልግም፣ ልጆችንም አይፈልግም። ስለዚህ ተመልካች ምንድን ነው አድርጌ የምትሏት እናንተ? አበዛሹ ምናለሽ ምናሽ እያላችሁ ይኸው የሰኢድን ድርጊት ሁላችሁ መመልከት ትችላላችሁ አይደል እንዴ? አዎ ተመልከቱት። ምክንያቱም ትዳሩን የሚፈልግ ሰው ይሄ ልጅ እንደዚህ አይደለም። ሲቀጥል ልጆች እንደምታሳየው ነግረው ነበር አይደል እንዴ? ብትነግረውም እሱ ግን ስለማይፈልግ ውሸቱ ነው፣ ለካሜራ ብሎ ነው ብላለች። ትክክል ኤግዛክትሊ ለካሜራ ብሎ ነው። አሁን ግን በቃ ልጆች እንደማይፈልግ አሳውቷል ማለት ነው። እና ተመልካች ከጎኗ ሆኖ ከጎኗ መሆን ባለባችሁ ጊዜ ከጎኗ ሆኖ አበረታቷት። በቃ ቻናሏን ይውላት፣ የስደት እህታችን ናት። ከዛ ውጭ ግን ሰኢድ እንደዚህ ሆኖ ሰኢድ እንደዚህ ልጆቹን ሰኢድ አሳዘነኝ፣ ሰኢድ ካሜራ ላይ ይወጣ እያለ ስላለቃቀሰ ምናምን ነገር እናንተ ደግሞ እውነት ስለሚመስላችሁ በቃ የህዝቡ ልቀቁኝ ትላላችሁ። መሆን የለበትም እንደዚህ። እውነቴን ነው የምላችሁ መሆን የለበትም። እና ይሄ ነው የምላችሁ ማለት ነው ውዶቼ። ስለዚህ እንግዲህ ልጅቱ እንድትገኝ ሰላም እንድትገኝ እንግዲህ ፈጣሪ እርዳት ነው የምለሱ መያኔ ሌላ ምንም ነገር አይደለም። እንደው አንተ ሰኢድ የምትባል አቤት! ወንዶች እኮ ግን ወንድና ውሻ ወንድና ውሻ እንበል ድመት ወይ ይቅርታ ታራቱም ጠፋብኝ። ለማንኛውም እንግዲህ ሰላም እንድትገኝ ሁላችሁም ጸሎትና ዱዓ አግዟት ማለት ነው። እንደው እናንተ ግን ሰኢድ የምትባል ግለሰብ ግን በጣም እንደው ባለጌ ነህ። ባለጌ ብልግና ከጥግ የደረሰ ነው። እውነቴን ነው። ብልግና ከጥግ እንደዚህ አይነት ብልግና እኔ ሰምቼም አላውቅም። የእውነቴን ነው የምላችሁ። በጣም ተጨማልቀሃል። ጭምለቅለቅለቅ ያደርገው ማለት ነው። እና እንግዲህ ይሄ ነው ማለት ነው ያለው ነገር። እንግዲህ ሱመያ ያው በጣም ተሰምቷታል። ሱመያ በጣም አዝናለች ማለት ነው። ሰኢድ ባደረገው ነገር፣ ሰኢድ በሰራው ነገር እንግዲህ ተመልካቾችም መረዳት ትችላላችሁ ማለት ነው። ስለዚህ ከጎኗ መሆን ካለባችሁ ከጎኗ ሁኑ ማለት ነው። ሌላ ምንም የምለው ነገር የለም ማለት ነው። ውድ ቤተሰቦች እና ይሄ ነው የምለው ማለት ነው። ሌላ ይሄን ያልካልኩ አይበቃችሁም ጋይስ? አዎ ሌላ ይሄን ያልካልኩ ይበቃችኋል። እና ስለዚህ ሱመያ ንግስቷ ማለት ነው አይዞሽ ማለት ነው ንግስቷ። አዎ ንግስቷ ታርበደብድሃለች አንተ ማለት ነው። ወይ የወንድ አልጭ የወንክ ማለት ሰኢድ የምትባለው ግለሰብ። አዎ ግለሰብ ያልኩ ነው ማውራት ያለብኝ እንጂ አንተ ምንም ምንነትህንም አይገልጽም። የምር የወንክ ነገር ነክ እንደው ወንድ ልጅ ውይ ወንድ ልጅ አመነ። ሴት እኮ ግን እንደው ሴቶች ሁሌን እንደተጎዳ ነው። በየጊዜው መጎዳት ነው የኛ ነገር። እና ይሄ ነው የምላችሁ ማለት ነው ውዶች፣ ማሮች፣ ፍቅሮች ግልቦች እላችኋለሁ። እና እንደዛ ነው። ሌላ እኔ አሁን ሰኢድን ልሳደብ ወይስ ምን ልበል? አይ በመጀመሪያ ሰኢድን ሳይሆን ሱመያ የኔ እናት አዝናለች። በጣም ደብሯታል። በነገራችን ላይ ፊቷ ላይ አይታችሁታል። የደበረውን ሰው ማየት ትችላለች። ሰኢድ በጣም ባለጌ ነው። በነገራችን ላይ ብልግና አይደለም። እና ይሄን ይመስላል ማለት ነው። ውድና የተከበራችሁ የኔ ቤተሰቦች በተረፈ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ብለን እንደምታውቁት ኢትዮጵያ ላይ በጣም ጦርነት ነው እና ፈጣሪ ኢትዮጵያን ጦርነት በቃ ይበለን ማለት ነው። እና ይሄ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። እንዲሁም ከወደዳችሁት ሼር አድርጉት ማለት ነው። በተረፈ ሰላማችሁ ብዙ ተተረፍረፍ ይበልልኝ። ላይክም አድርጉ ውዶች፣ ሰብስክራይብም አድርጉኝ ማለት ነው። አዎ ላላችሁ